والسلام على رسول الله صلى الله عليه وسلم إن شاء الله ዛሬ ሱረቱ ጧሪቅ እናያለን። ሱረቱ ጧሪቅ 17 አያዎች አሏት። መካ ላይ ነው የወረደችው። በአብዛኛው የምታወራው ስለ ቂያማ ነው። እያንዳንዱን በምናይበት ጊዜ ዝርዝር ጉዳዮችን እናያለን ኢንሻአላህ። ወሰማኢ ወጧሪቅ አለ አላህ ሱብሓነሁ ወተዓላ በመሐላ ጀመረ። ያው ብዙ ቦታ በመሐላ ሲጀምር ቀጥሎ የሚናገረው ነገር ክብደት ያለው መሆኑን በጣም ተዘጋጅተን ምን ሊለን ነው ብለን አላህ ሱብሓነሁ ወተዓላ የማለበት። ስለዚህ በመሐላ ሲጀምር እኛም ነቃ ብለን መስማት እንዳለብን ለመግለጽ ነው። ወሰማኢ በሰማይ እምላለሁ፣ ወጧሪቅ በሌሊት በሚወጣው እምላለሁ አለ። ጣሪቅ የምትለው ወይ በጣሪቅ እምላለሁ ብለውና ራሱ ስለሚተረጉሙልን እንየው። ወማ አድራከ መጣሪቅ አለ። ይሄ ጣሪቅ ማለት ወይም ደግሞ በሌሊት የሚወጣው ምን እንደሆነ ምን ታውቃለህ? የምታውቀው ነገር አለህ? እንዲህ አለና አነጅሙ ሳቂብ አለ። ይህ ጨለማን የሚቀድ ኮከብ ነው ይላል። እና ጨለማን የሚቀድ ኮከብ ደግሞ ብዙ ጊዜ የሚከላከሉት ናቸው። እንግዲህ ሌላ ቦታ ላይ በሐዲስ እንደተነገረው ጂኖች ወሬ እንዳይሰሙ የሚላክባቸው የሚከላከሉት ናቸው እና ለሰማይ መከላከያ እንደተደረገ እነሱ በእነሱ እምላለሁ አለና ቀጥሎ ምን አለ? ኢንኩሉ ነፍሲን ለማ ዐለይሃ ሐፊዝ፣ ነፍስ ሁሉ ጥበቃ የተደረገባት ብትሆን እንጂ ሌላ አይደለችም አለ። ምን ማለት ነው? እያንዳንዱ ነፍስ እንዲጠብቀው አላህ በሱ ላይ ተጠባባቂ አድርጎበታል። ተጠባባቂ ማለት መልካም ሲሰራ መልካም መስራቱን የሚጽፍበት፣ እንዲሁም መጥፎ ስንሰራ መጥፎ መስራቱን የሚጠብቅበት እና ይሄ እንዴት ነው ከሚቀጥለው ሱራ ጋር የሚገናኘው ካልን የሚቀጥሉት አያዎች ጋር የሚገናኘው አላህ ሱብሓነሁ ወተዓላ በእኛ ላይ ተጠባባቂ ያደረገብን ማለት ምን ማለት ነው? መልካም ስራችንም መጥፎ ስራችንም ተመዝግቦ ተቀመጠ ማለት ነገ የፍርድ ቀን መኖሩን ማሳያ ነው። እንዴት ነው? በፍርድ ቀን ላይ ይሄ ነገር መረጃ ሆኖ ይመጣብናል ማለት ነው። የሰራነው ስራ ዛሬ ተጠባባቂ የተደረጉብን መላእክቶች የሚጽፉብን ነገር ለነገ ለፍርድ ቀን ተፈልጎ ነው ማለት ነው። እና በፍርድ ቀን መኖሩን ሊገልጽልን ነው። ልክ ለሰማይ መጠበቂያ ደግሞ መላእክቶች እንዳደረገ ሁሉ እናንተንም የሚጠባበቅ መላእክት አድርጌያለሁ እያለን ነው ማለት ነው። ቀጠለና ፈልየንዙር ኢንሳኑ ሚማ ኹሊቅ፣ የሰው ልጅ ከምን እንደተፈጠረ ይመልከት አለ። አሁን እንግዲህ ስለ አኼራ ከነገረን በኋላ ምንድነው ሊነግረን የፈለገው? በአኼራ ማለት በአኼራ በእናንተ ላይ ተጠባባቂ አለባችኋል። እዛ እኛን ድክመታችን ሊነግረን ነው። ከምን እንደተፈጠራችሁ እስቲ ተመልከቱ። አሁን ይሄ ምንድነው? ጭንቅላታችንን ተጠቅመን ነገሮች እንድናገናዝብ ይሄን ሁሉ የፈጠረውን አላህ ወደሱ የሚለንን ነገር እንድናምነው ማለት ነው። አላህ ለእኛ ካለው አዘኔታ ነው ማለት ነው። ነገሮች አካባቢያችን ያሉ ነገሮችን እያየን ወደሱ እንድንመለስ እስቲ ራሳችሁን እዩ። ከምንድን ነው የተፈጠራችሁት? ሁሊቀ ሚን ማኢን ዳፊቅ፣ ተስፈንጣሪ ከሆነ ውሃን የፈጠርኳችሁ። ይህ ተስፈንጣሪ ውሃ በጣም ቀላል ነገር ነው። ከሱ አሁን እኛ ያለንበት የሰውነት ቅርጽ ይዘናል። ከልጅነት ተወልደን አድገናል። ይሄ ሁሉ ማለት ነው ምንድነው? የአላህ ስራ ነው። ይህን የሰራው አላህ ጋር ነገ እሱ ፊት ትቀርባላችሁ። ተጠባባቂ ሾሙባችኋል። ስለዚህ እሱን እያሰባችሁ ተንቀሳቀሱ ሊለን ፈልገው ነው። የኽሩጁ ሚን በይኒ ሱልቢ ወተራኢብ፣ አሁን ከውሃ ተፈጠረ ካለም በኋላ ይሄ ደግሞ ይወጣል አለ። የኽሩጁ የሚለው የኽሩጁ ብሎ እዚህ ጋር የኽሩጁ ሚን በሚለው በመሃላቸው ምን አለ? ዶሚር ሙስተቲር የሚባል ነገር አለ። ወይም ደግሞ የታሰበ ነገር አለ። በውስጥ ታዋቂነት ይመለሳል። ማን ነው የሚመለሰው? ወደኋላ ተመልሰን ከተነገሩት ማየት አለብን። የኽሩጁ ይወጣል ሚን በይኒ ሱልቢ ከጀርባ አጥንትና፣ ወተራኢብ ተራኢብ ደግሞ እርግብግቢት የሚባለው ወይም ይሄ ሴቶች ሀብል ሲያደርጉ የሀብሉ ጌጡ የሚያርፍበት አካባቢ ያለ ነው። ከነዚህ መሀል ይወጣል አለን። ማን ነው ከነዚህ መሀል ይወጣ? ወደኋላ ተመልሰን ስናይ አብዛኞቹ ሙፈሲሮች ያሉት ሚን ማኢን ዳፊቅ ያለው ከውሃ ትፈጠራላችሁ ያለው ከዚች አያ በፊት ያለችው ማለት ነው። እሱ ነው ያሉት ብዙዎቹ። ግን እሱ ብቻ ነውም ላይሆን ወደ ኋላ መለስ ብለን ደግሞ ከላይ ጀምሮ እያወራ የነበረው ፈልየንዙር ኢንሳኑ ሚማ ኹሊቅ ብሎ የሰው ልጅ ራሱ ይሄ ተመልከቱ ራሳችሁን አለን። እናንተ ከውሃ ነው የምትፈጠሩት አለን እና ይሃው ሰው ደግሞ ይወጣል ሚን በይኒ ሱልቢ ወተራኢብ፣ እንግዲህ ከጀርባ አጥንትና ከዚህ አሁን ካልኳችሁ ከእርግብግቢቱ መሃል። ስለዚህ ሁለቱም ያስኬዳል የሚለው አንዳንድ ዑለማዎች ያነሱታል ማለት ነው። የኽሩጁ ሚን በይኒ ሱልቢ ወተራኢብ አለና
ኢነሁ አላ ረጅዒሂ ለቃዲር። ሰውየው ለመሆኑ እንደውም ይሄኛው አያ የሰው ልጅ የሚለውን ምናልባት የበለጠ ይገልጽልናል ብዬ አስባለሁ። ኢነሁ አላ ረጅዒሂ ለቃዲር አለ። እሱን በመመለስ ላይ አላህ ቻይ ነው አለ። አሁን በዛ መልኩ የወጣው ሰው እንደገና ነገ ሞቶ ተቀስቅሶ ደግሞ እሱን በመመለስ ላይም አላህ ቻይ ነው። ይህ እንግዲህ ቂያማን የሚያስተባብሉ ሰዎች ወይም ነገ ሞቶ መቀስቀስን ለሚያስተባብሉ ሰዎች መረጃ እያመጣ ነው ማለት ነው። እንዴት እንደፈጠርኳችሁ ከውሃ ከዛች ከቀላል ውሃ ፈጥሬያችኋለሁ። የወጣችሁበት ቦታ ምን አይነት ቦታ ነው ነገርኳችሁ። እናንተን ታዲያ እንደዚህ አድርጌ የፈጠርኳችሁ መመለስ አልችልም ወይ? እችላለሁ እያለን ነው። ቀጠለና የውመ ቱብለ ሰራኢር፣ ያን የሚመልሳችሁ ቀን ነው። መቼ ነው ቀኑ አለ? ምኖች ግልጽ የሚሆኑበት ቀን፣ ድብቅ የነበሩ ነገሮች ሚስጥሮች ግልጽ የሚወጡበት ይፋ የሚሆኑበት ቀን አለ። የውመል ቂያማ ማለት ነው። ሚስጥሮች በሙሉ ይፋ የሚሆኑት ዛሬ የደበቅናቸው ሌሎች ሰዎች አያውቋቸውም የምንላቸው በልባችን የቋጠርናቸው በጣም ብዙ ደብቀን ያደረግናቸው የእያንዳንዳችን ነገሮች የእያንዳንዳችን ድብቅ ሚስጥሮች ያን ቀን ይፋ ይሆናሉ። አሁን ድብቁን ብቻ ተናግሮ ለምን ግልጹን ተወው ካለ ድብቁን ከተገለጸ ይፋ የሆነው ነገር ኦልሬዲ ማለት ግልጽ መሆኑ የታወቀ ስለሆነ ነው። አንዱን ብቻ ነግሮ ያኛውን የተወው ማለት ነው። እና ድብቅ ነገሮች ግልጽ የሚሆኑበት ቀን ያኔ ይመልሳችኋል እያልን ነው። ፈማ ለሁ ሚን ቁወቲ ወላ፣ ይሄን ደግሞ ድብቃችሁን ግልጽ በምናደርግበት ቀን በምንመልሳችሁ ቀን ደግሞ ምን አለ? ፈማ ለሁ ለዛ ሰው የለውም ሚን ቁወቲን ኃይል የለውም፣ ራሱን መከላከል የሚችልበት እንዳይመለስ ማድረግ የሚችልበት ወይም ደግሞ ሚስጥሩ እንዳይወጣበት ማድረግ የሚችልበት ምንም ኃይል የለውም፣ ከራሱ የሆነ ኃይል የለውም። ወላ ናሲር፣ ደግሞ ይሄን እንዳያደርግም የሚረዳው የለም። በዱንያ ላይ ያለ ለምሳሌ እኔ አንድ ነገር ቢገጥመኝ ከቤተሰቦቼ፣ ወላጆቼ፣ ልጆቼ፣ ወንድም እህቶቼ፣ ጓደኞቼ፣ ሌላም ሊከላከሉኝ ይችላል ብዬ የማስባቸው ሰዎች ይኖራሉ። ያን ቀን ግን ማንም ለማንም አይከላከልም። አንድ ሰው ለራሱ መከላከል አይችልም። ለራሱም ኃይል ኖሮት መከላከል አይችልም። አንድ መላኢካ በአንድ ጊዜ 70,000 ሰው ሊዘግን ይችላል። እንዲሁም ደግሞ ሌሎቹ ደግሞ ሊያግዙት አይችሉም ማለት ነው። ወሰማኢ ዛቲ ረጭዕ፣ ተመለሰ። ሌላ መሐላ ማለልን በደንብ ደግሞ እያጠናከረልን ነው ማለት ነው። በሰማይ ምላለው ተመላላሽ በሆነችው፣ እዚህ ጋር እንግዲህ ሰማይ ተመላላሽ በሆነችው ሲለን የዝናብን መመላለስ ሊገልጽልን ፈልጎ ነው። አላህ ሱብሓነሁ ወተዓላ ሲምል የሚምልባቸው ነገሮች ከሚያወራቸው ነገር ጋር የሚዛመዱ ናቸው። አሁን እዚህ ጋር መመላለስን እኛ ሞቶ መነሳትን እያወራን ስለሆነ ሞቶ ከመነሳት ጋር የተያዘው ዝናብ ለምሳሌ ይመላለሳል አይደል? ተኖ ይወጣል፣ በትነት መልኩ ይወጣል፣ ተመልሶ ይዘንባል፣ አሁንም ተኖ ይወጣል። ይሄን ደግሞ ሲያደርግ ሌላን የሚያደርገው ነገር አለ። መመላለሱ እኛን መመለሳችንን ለመግለጽ። ከዛ ደግሞ ወልአርዲ ዛቲ ሰድ፣ በመሬትም የመሰንጠቅ ባለቤት በሆነችው አለ። መሬት ደግሞ መሰንጠቅ ማለት እኛ ተቀብረን መነሳታችንን ለማስታወስ እጽዋቶች አሁን ዝናቡ ሲመላለስባቸው እጽዋቶች ምን ይሆናሉ? ከመሬትን ሰንጥቀው ይወጣሉ። በሱ እምላለሁ አለ። የእኛንም ሞቶ መነሳት እያስታወሰን ማለት ነው። መሬት የመሰንጠቅ ባለቤት በሆነችው መሬት እምላለሁ አለ። ኢነሁ ለቀውሉን ፈስል፣ ይህ ቁርአን ምን አይነት ቁርአን ነው? የሚለይ ቁርአን ነው። ውሸትን ከእውነት የሚለይ ጥሩ የሆነ ንግግር ጥሩ ካልሆነ ንግግር የሚለይ አንድ ተናጋሪ የማንለው ማንኛውም ሰው ወይም ደግሞ በጣም ዓለማችን በሙሉ ሊያስደምም የሚችል ተናጋሪ ቢኖር ከቁርአን ጋር ሲመጣ ምንም የለውም። ለይ ነው፣ ቁርአን የተለየ ነው። በሱ አይነት መልኩ ያለ በምድር ላይ ምንም የለም። ስለዚህ ይህ የሚለይ ይሄ ንግግር ቁርአኑ የሚለይ ነው አለን። ሁሉ ነገር የሚለይ፣ ጥሩን ከመጥፎ ይለያል፣ መልካሙን ከመጥፎ ይለያል። በቃ ምድራችን ላይ ያሉትን ነገሮች በሙሉ ለይቶ ያስቀምጣል። መልካሞችን ወደ አንድ ጎን ያደርጋል፣ መልካም ያልሆኑትን ወደ ሌላ ጎን ያደርጋል ማለት ነው። ወማ ሁወ ቢልሀዝል፣ ጨዋታ ደግሞ አይደለም አለ። አንዳንድ ሰዎች በአሁንም ጊዜ ለቁርአን ትኩረት የማይሰጡ፣ አሁን ለምሳሌ ከእስልምና ውጭ ያሉ ሰዎች አሉ አይደል? ለቁርአን ትኩረት የማይሰጡ፣ ዝም ብሎ የሆነ ሰው ተረት የተረተው ሊመስላቸው ይችላል። ቀርበው አላዩትም ወይም እንደዛ ብለው የሚያስቡ ሰዎች አሉ። ስለዚህ አላህ ግን እንደዚህም እየተባለ እነዛን ሰዎች ወደው አይደለም የሚቀጣው፣ ያስተምራል። ስለዚህ አሁን ወማ ሁወ ቢል፣ ቀልድ አይደለም። መለስ ብላችሁ እዩት፣ ቀውሉን ፈስል ነው። እስቲ በደንብ እዩ፣ ታስተውሉ፣ ጊዜ አላችሁ፣ በጊዜያችሁ ተጠቀሙ እያለን ነው። ኢነሁም የኪዱነ ከይዳ፣ ይህንንም እየተባሉ ግን እነዚህ ሰዎች ኢነሁ ማለት በጣም በእርግጥም የኪዱነ ያሴራሉ፣ ከይዳ ሴራን ያሴራሉ። እነዚህ ሰዎች
በእርግጥም በጣም ለሴራ እንዲሁም ቁርአንን ለማጥፋት ቁርአንን የሚከተሉ ሰዎችን ለማጥፋት ሁልጊዜ በሴራ ላይ ናቸው። ያሴራሉ አለ ወአኪዱ ከይዳ እኔም ግን የእነሱን ሴራ ለመመለስ እሰራለሁ አለ አላህ ሱብሓነሁ ወተዓላ ማለት ነው። ለእነሱ ጊዜ ኢነሁም ተጠቀመ። ኢነ ማለት ነገሮችን አክብዶ የሚገልጽ ነው። በጣም እነሱ በልፋት ምንም ሁልጊዜ ታከተን ሳይሉ በጣም ይለፋሉ አለ። ለአላህ ግን ቀላል ነው የእነሱን ሴራ መመለስ ምንም መልፋት ስለማያስፈልገው ኢነ የሚለውን አልተጠቀሙ አኪዱ ከይዳ ቀለል አድርጎ እኔ ግን የእነሱን ሴራቸውን እመልሳለሁ። ስለዚህ እንደነሱ ሴራ ቢሆን አሁን ለምሳሌ ምድራችን ላይ አንድ ሙስሊም ምድር ላይ አይኖርም ነበር፣ ወይም ደግሞ ይህ ቁርአን ምድር ላይ አይኖርም ነበር እንደ ካፊሮቹ ሴራ ቢሆን ኖሮ። ይህን ሁሉ ሴራ ግን የሚመልሰው አላህ ነው። እኛ አንዳንድ ጊዜ ፊት ለፊት ወዳው ስለማናይ አላህ የማይመልስ ሊመስለን ይችላል። አላህ ምድርን የሚያስተናብርበት የራሱ የሆነ መንገድ አለው። በዛ መልኩ ሁሉ ነገሮችን ይመልሳል። ስለዚህ እኛ አሁን ይሁን አይነት ስሜት ውስጥ ስላለን ላይመስለን ይችላል። አሁን ለምሳሌ ዓለማችን ላይ በምናየው አንዳንድ በነ ፍልስጤም ጉዳይ ብታዩ ያለውን ነገር ስታዩ እንዴ አላህ የለም እንዴ የሚል ሰው አንዳንድ ሰው ይኖራል። ግን አላህ በራሱ መንገድ ነገሮችን ያስኬዳል። እኛ ባልነው መንገድ አይደለም። ይህ ዓለም የሱ ነው፣ እኛ የሱ ነን። እሱ በሚፈልገው መንገድ ስለሚወስደው ነው እንጂ መልስ ስለማይሰጣቸው አይደለም። እንደነሱ ሴራ ቢሆን አንድ ፍልስጤማዊ በአሁኑ ሰዓት እዛ ምድር ላይ አይኖርም ነበር። ፍልስጤማዊ ብቻ አይደለም ዓለም ላይ አንድ ሙስሊም አይኖርም ነበር። ግን አላህ በራሱ መንገድ ነገሮችን ያስተካክላል። የእኛም ድክመት ስላለበት ይሄ የሆነበት ምክንያት በእርግጥ የእኛም ድክመት ስላለበት ምድር ላይ በራሳችን እንድንቀሳቀስ የፈቀደበት የራሱ መንገድ ነበረው። እሱ ማለት ነገሮችን በራሳችን መንገድ ማስኬድ ሲገባን ቁጭ ብለን እሱ እንዲመልስልን እየጠበቅን ስለሆነ ማለት ቁጭ ብለን መመለስ የለብንም። እኛ መታገል አለብን። ትግል ውስጥ አልገባንም እንጂ በራሱ መንገድ አላህ ግን እንደዚህም ሆኖ ከምድረ ገጽ ግን እንድንጠፋ አልፈቀደም። ምንም ሳንሰራ ከምድረ ገጽ ሌላው እየሰራብን ያለው ከምድረ ገጽ ሊያጠፋን ነው። ግን ያው አላህ ስለሚመልስባቸው ነው ያንን ነገር ያልቻሉት ማለት ነው። ከዛ በኋላ ምን አለ ፈመሂሊል ካፊሪን ያያችሁ ፈመሂሊል አቆያቸው አለ። አሁን እኛ ወዲያ አይደል የምንፈልገው አላህ ጊዜ ስጣቸው አቆያቸው። አምሂልሁም ሩወይዳ በጣም ትንሽ ጊዜ ለእኛ ብዙ ሊመስለን ይችላል። ለአላህ ትንሽ ጊዜ ነው፣ ምንም እንትን አይደለም። ትንሽ ጊዜ ስጣቸው ከትንሽ ጊዜ በኋላ አጠፋቸዋለሁ እያለ ነው። አላህ እንግዲህ ሰምተው ከሚጠቀሙት ያደርገን። ሰላም አለይኩም ወራህመቱላሂ